ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እድሜ ተጨመረልኝ። እግዚአብሔር እድል ሰጠኝ ቃሉን እንድናገር ወደ እናንተ ይዤ እንድመጣ እግዚአብሔር ስለረዳኝ ሁልጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። በጣም ደስ የሚለኝ ነገር በዚህ ምድር ላይ በጣም የታወቀው ታላቁ ሰባኪ እንግሊዛዊው ቻርልስ ስፐርጀን ምን ብሏልኝ? እግዚአብሔር አንድያ ልጅ ነበረው እርሱንም ሰባኪ አደረገው ይላል። ሐዋርያ ጳውሎስም ለጢሞቴዎስ ምን አለው? በጊዜውም አለጊዜውም ወንጌሉን ቃሉን ስበክ ይለዋልኝ። ወገኖች ሆይ በምድር ላይ በጣም ደስ የሚለኝ ነገር ቢኖር ቃሉን ማንበብ፣ ቃሉን መስበክ በጣም ደስ ይለኛል። ለኛም የተሰጠን ይሄንን ነው ወገኖች ሆይ። በምድር ላይ ያለነው ኢየሱስ ክርስቶስን እንደ ግል አዳኛችን ከተቀበልን በኋላ ወንጌሉን እንድንሰብክ ነው። ጌታ የተመሰገነውን ክብር ለኢየሱስ ይሁን። ስለዚህ የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት በእስራኤል ዙሪያ ነው። በጣም ታላቁን ክፍል በእግዚአብሔር መንፈስ እርዳታ እየፈታን እየተማርን ነው። የሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ነው እየተመለከትን ያለነው። እንግዲህ ተሻግረን መተን ምዕራፍ 10 ምዕራፍ 9ን ጨርሰን ምዕራፍ 10ን ደግሞ ልንጨርስ ትንሽ ቁጥር ነው የሚቀረን። እንግዲህ በጣም ከባዱ ክፍል ከሚባለው ከመጽሐፍ ቅዱስ ክፍል በጣም ከባዱ ክፍል የሚባለው ክፍል እሱ ነው እና ያም ደግሞ የሚናገረው ስለ እስራኤል መዳን ነው። እስራኤል ትድናለች ወይ የሚል ነው አርዕስ የሰጠነው። አዎ የሚል ነው። እንግዲህ ሰው ሁሉ የሚድነው ከብሉይ ኪዳን ጀምሮ በስነ ስርዓት ሕጉንም እየተነተንን ከብሉይ ኪዳን ጀምሮ ሰው የሚድነው ከአብርሃም ጀምሮ እያንዳንዱ ሰው ሁሉ የሚድነው በእምነት እንደሆነ በሕግ እንዳልሆነ ራሱ የብሉይ ኪዳንን መጽሐፍ እየተነተንን እያስረዳን መተናል ማለት ነው። ስለዚህ እስራኤል እንደ ሀገር አልዳነችም። እንደ ሀገር እንደ ግለሰብ ሐዋርያት ድነዋል። አሁንም የሚድኑ አሉ፣ ወደፊትም ብዙ የሚድኑ አሉ። እንደ ሀገር ግን እንደ ሕዝብ ግን ጌታን አልተቀበለችም። ጌታን እየገፋች ነው። ጌታን እያሳደደች ነው። ለምንድን ነው ጌታን ያልተቀበለችው በምንልበት ጊዜ እንግዲህ ምዕራፍ 10 ቁጥር 3 ላይ በሕጉ ነው መዳን የፈለጉትኝ። እግዚአብሔር ደግሞ በሕጉ ሳይሆን የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። አሁን እግዚአብሔር በሕጉ በኩል ሳይሆን ልጄን ኢየሱስ ክርስቶስን ልክ ያለው በእርሱ እመኑና ዳኑ ብሎ ምዕራፍ 10 ቁጥር 3 ላይ ሲነግራቸው፣ እነሱ ግን አይ እኛ በሕጉ ነው መዳን የምንፈልገው ስላሉ በእምነት ላለመዳን በሕጉ ላይ ስለተጣበቁ እንዳልዳኑ ራሱ ምዕራፍ 10 ቁጥር 3 ላይ ይነግረናል። ምክንያቱም የሚዳነው በእምነት ነው። በብሉይ ኪዳንም የራሳቸውን መጽሐፍ ነው፣ አዲስ ኪዳን አልተጻፈም። ጳውሎስ የብሉይ ኪዳንን መጽሐፍ ነው እየዘረዘረ የሚነግራቸው። በደንብ አድርጌ አንብቤላችኋለሁ። ሙሴ ራሱ ዘዳግም ምዕራፍ 30 ቁጥር 11 እስከ 15 ቃሉ እጅግ በአፍህም በልብህም ቀርቦልሃል ብሎ እሱን አምነህ እንድትናገር በእርሱ እንድትድን ብሎ ይናገራል። ያ ቃል ደግሞ ክርስቶስ እንደሆነ ያንን እየተነተነ ሐዋርያ ጳውሎስ ሮሜ ምዕራፍ 10 ላይ እሱን ይነግራቸዋል። ሁለተኛ እነዚህ ሰዎች እውቀቱ የላቸውም ወይ እንዴ? እውቀቱ የላቸውም ወይ እንዳንል የእውቀቱ ሰዎች ናቸው፣ የመጽሐፉ ሰዎች ናቸው። 39ኙ መጽሐፍ የብሉይ ኪዳን የነሱ ነው። እንደ እውቀት የላቸውም ወይ እንዳንል የመጽሐፉ ሰዎች ነው የሚባሉት። በደንብ ተንትነው እያንዳንዷን ነገር ሁሉ ነው የሚናገሩት። መጽሐፉ በሙሉ እጃቸው ላይ ነው ያለው። እንግዲህ እጃቸው ላይ እንዳለ ደግሞ መጽሐፉ ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ላይ መጽሐፍን ይዛችሁ መጽሐፍን በሙሉ ታነባላችሁ፣ ነገር ግን መጽሐፍ ሁሉ በሙሉ ስለ እኔ ይናገራሉ፣ እናንተ ግን ወደ እኔ ልትመጡ አትወዱም አላቸው። መጽሐፉ እጃቸው ላይ አለ፣ ተንትነው ነው። ግን እውቀቱ ስለሌላቸው ነው ወይ ስንል እውቀቱ አላቸው። ነገር ግን የአማርኛው እውቀት ብሎ ነው ያስቀመጠው። ነገር ግን የተጻፈበት ኦሪጂናሉ የግሪኩ ቃል እውቀትን ሁለት ከፍሎ ነው ያስቀመጠው። አንደኛው ግኖሲስ የሚል ነው። ግኖሲስ ማለት አጠቃላይ እውቀት፣ በቃ አጠቃላይ ጀነራል የሆነ እውቀት ነው። ሁለተኛው ግን ኢግኖሲስ ብሎ ያስቀመጠው ግን ክርስቶስ ያለበት መገለጥ፣ ብርሃን የበራለት ሙሉ የሆነ እውቀት ወገኖች፣ ሙሉ የሆነ እውቀት። ለምሳሌ የሐዋርያት ሥራ ምዕራፍ 18 ላይ በምናነብበት ጊዜ ምን ይላልኝ? በጣም በብሉይ ኪዳን መጽሐፍ
የግሪኩንም የዕብራይስጡንም አቀላጥፎ በማወቅ በጣም የተማረ አጵሎስ በጣም የሚገርም ነበረ እና ትንሽ ስለ ክርስቶስ ሰምቷል። እንግዲህ በመጥምቁ ዮሐንስ ዘመን ስለ ክርስቶስ ሰምቷልና ያችን የሚያውቃትን ነገር ይናገር ነበር እና ማን ሰማው ይላል? አቂላና ጵርስቅላ ሰሙት ይላል። ከዛ ወስደው ምን አደረጉት? በደንብ አድርገው ገለጡለት። መንፈስ ቅዱስ እንደወረደ፣ በቤተ ክርስቲያን እንደተተከለች፣ መንፈስ ቅዱስ ብዙ ስራ እንደሰራ ይህን ሁሉ አያውቅም። በቃ በመጥምቁ ዮሐንስ ንስሐ ግቡ የኃጢአት ስርየት ይገኝ ዘንድ የሚለውን እሷን ብቻ እየሰበከ ነበረ ይቀጥል የነበረው። ወስደው ገለጡለት ይላል። ወገኖች ሆይ መንፈስ ቅዱስ እንዳለ የማያውቁ የሐዋርያት ሥራ ምዕራፍ 19 ቁጥር 7 ላይ ሐዋርያ ጳውሎስ ወደ ኤፌሶን በሚገባበት ጊዜ 12 የሚሆኑ ደቀ መዛሙርትን አገኘና መንፈስ ቅዱስን ተቀበላችሁ ሲላቸው አረኛ መንፈስ ቅዱስ የሚባል ነገር እንዳለ አናውቅም ይላሉ። አማኞች ናቸው። መንፈስ ቅዱስ የሚባል ነገር አናውቅም። ወገኖች ሆይ ትንሽ አስተማረና እጅ ሲጭንባቸው መንፈስ ቅዱስ ተሞሉ፣ በልሳን ተናገሩ፣ ትንቢት ተናገሩ ይላልኝ። ስለዚህ እነዚህ ሰዎች እውቀት ነው ያላቸው፣ አይናቸው አልበራም፣ የክርስቶስ ብርሃን አልበራላቸውም፣ ሙሉ የሆነ እውቀት የላቸውም። ምክንያቱም እንዲህ መጽሐፉ በሙሉ 39 መጽሐፍ እኮ ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ነው። ለምሳሌ ኢሳይያስ 53ን ብትናገሩ እያንዳንዱን ዝርዝር ነገር ስለ ኢየሱስ ክርስቶስ ነው የሚናገረው። ወገኖች እሱ ብቻ አይደለም። ኢሳይያስ 28ን በምታነቡበት ጊዜ አናጢዎች ንቀው የጣሉት ድንጋይ ብሎ አስቀምጦታል። ልክ አንደኛ ጴጥሮስ ምዕራፍ 2 ላይ ይሄ ድንጋይ አናጢዎች የናቁት ብሎ እንዳስቀመጠው ድንጋይ ብሎ በምሳሌ አስቀምጦታል ክርስቶስን። እሱ ብቻ አይደለም። ኢሳይያስ 61 አሁን በጣም የታወቀው የጌታ መንፈስ በእኔ ላይ ነው፣ ለድሆች ምስራችን ሰብክ ዘንድ ቀብቶኛል የሚለው ሉቃስ ምዕራፍ 4 ቁጥር 16 ላይ ኢየሱስ ክርስቶስ ወደ ምኩራብ ገብቶ ያነበበው መጽሐፍ ማለት ነው። በሙሉ መጽሐፉ ሁሉ እኮ የሚናገረው ስለማን ነው? ስለ ኢየሱስ ክርስቶስ ነው። ብሉይ ኪዳን በሙሉ የሚናገረው ስለ ኢየሱስ ክርስቶስ ነው። ወገኖች ስለ ኢየሱስ ክርስቶስ የመጀመሪያው መምጣቱ የብሉይ ኪዳን መጽሐፍ ብቻ ወገኖች 332 ጊዜ ተጽፏል ይላሉ የመጽሐፍ ቅዱስ አስተማሪዎች። እያንዳንዱ ሁሉ በሙሉ ስለ ኢየሱስ ክርስቶስ መጥቶ ስለሚሰራው ነገር እኮ ነው የሚናገረው። ጨርቄን ተጣጣሉብኝ፣ ተረከዛቸውን በእኔ ላይ አነሱ ይላል። ወገኖች በጣም ብዙ ስለነዛ አብረውት ስለተሰቀሉት ሰዎች ይናገራልኝ። እያንዳንዱ ሁሉ በሙሉ ትንቢቱ ብሉይ ኪዳን የሚናገረው ስለ እያንዳንዱ ነገር ሁሉ ስለ ኢየሱስ ክርስቶስ ነው። እጃቸው ላይ መጽሐፉ አለ፣ ግን መጽሐፉን ያነባሉ። ክርስቶሳዊ መገለጥ የላቸው፣ ሙሉ የሆነው መገለጥ ስለሌላቸው፣ አይናቸው ስላልበራ አይ ወደ እግዚአብሔር እንዲጠቁማቸው የተሰጣቸው ሕጉ ላይ ተንጠልጥለው በሕጉ ነው የምንድነው አሉ። ወገኖች በጣም የሚገርማችሁ ነገር በሕጉ ራሱ ሕጉን መፈጸም እኮ አትችሉም ይላቸዋል። በሶስተኛ ደረጃ ሕጉን ራሱ እኮ መፈጸም አትችሉም። ምክንያቱም አንዱን መፈጸም ሳይሆን ሙሉውን መፈጸም አለባችሁ። ሙሉውን ደግሞ መፈጸም አትችሉም። ስለዚህ በሕጉ ልትጸድቁ አትችሉም፣ መፈጸም ስለማትችሉ ይላቸዋል። ቁጥር 5 ላይ እነሱ ግን አይ እኛ በሕጉ ነው መጽደቅ የምንፈልገው ይላሉ። በአራተኛ ደረጃ በቀላሉ እንግዲህ ኢየሱስ ክርስቶስን በልባችሁ አምናችሁ እግዚአብሔር ከሙታን እንዳስነሳው በአፋችሁ ስትመሰክሩ ትድናላችሁ ይላቸዋል። ምዕራፍ 10 ቁጥር 6 እስከ 10 ድረስ የሚላቸው በቀላሉ ነው መዳን ያለባችሁ። በቀላሉ ለምን አምናችሁ ለምን አትድኑም? ልክ ሙሴ የነሐሱን እባቡን በነሐስ መልክ አድርጎ ሰቅሎ በቃ ይሄን ያዩ ሁሉ ይድናሉ ሲል አናይም ብለው እንዳለቁ ሁሉ እነዚህም ሕጉ 613 ብቻ አይደለም ቆልለው ሺህ ከምናምን አድርገውታልኝ። 900 ምናምኑን ጠብቀው አንዱን ቢስቱ በሁሉ በደለኛ ነው የሚሆኑት። ታዲያ መዳን ስለማትችሉ በቃ አሁን በእምነት ዳኑ ሲባሉ አራ እኛ በቃ ሕጉን ነው እንጂ ሕጉንም ልትጠብቁ አትችሉም ስለማትችሉ በእምነት ዳኑ ሲባሉ እኛ በፍጹም በሕጉ ነው የምንድነው የሚሉ ወገኖች ሙሉ ብርሃን ያልበራላቸው እንደሆነ ከቁጥር 6 እስከ 10 ተመለከትን። አምስተኛ ማንም ሰው የጌታን ስም በማመንና በመጥራት ነው የሚድነው ይላል። ቁጥር 11 ጀምሮ እስከ 13 ክርስቶስ ኢየሱስን በማመንና በመናገር ኮንፌስ በማድረግ ነው የምትድኑት እያላቸው ወገኖች በጣም የሚገርማቸው እነሱ ግን አይ አሁንም እኛ ሕጉ ላይ ነው በሕጉ ነው የምንድነው የሚሉ ሰዎች ነበሩ። በስድስተኛ ያየነው የጌታን ስም በማመንና በመጥራት ከሆነ የሚዳነው እነዚህ ሰዎች እኮ አላመኑትም። ካላመኑት እንዴት አድርገው ይጠሩታል?
የሚዳነው የጌታን ስም በማመንና በመጥራት ነው። እነዚህ ሰዎች እኮ መቼ አመኑት? ካላመኑት ደግሞ እንዴት አድርገው ይጠሩታል? ሊጠሩት አይችሉም ብሎ ጥያቄ ያነሳል ቁጥር 14 ላይ። ታዲያ ሐዋርያ ጳውሎስ ነው ጥያቄውን እያነሳ የሚመልሰው ሐዋርያ ጳውሎስ ነውና ለመሆኑ እነዚህ ሰዎች ወንጌል ሰምተዋል ወይ ብሎ ደግሞ መልሶ ጥያቄ ያነሳል። እንዴ ሰምተዋል ወይ? ሰባኪ ሄዶላቸዋል ወይ? መልእክት ደርሷቸዋል ወይ ብሎ ጥያቄ ያነሳል ሐዋርያ ጳውሎስ። ከዛ ምን ይላልኝ? ሶስት ነገር እንግዲህ ሰንሰለቱን አያይዘን ተነጋግረናል። አንደኛ ላኪ አለ፣ ላኪው እግዚአብሔር እንደሆነ። ሁለተኛ ተላኪው አለ፣ ተላኪው የሚላከው ሰው አለ። ሶስተኛ መልእክቱ ወንጌሉ ማለት ነው። በአራተኛ ደረጃ ወንጌሉ የሚደርሳቸው ሰዎች። ላኪው አለ፣ መልእክቱ አለ፣ ወንጌሉ፣ ከዛ ተላኪው አለ፣ ከዛ መልእክት ተቀባዮች አለ። ይሄ ነገር ሆኖላቸዋል ወይ ሲል አዎ ተልኮላቸዋል። ላኪው እግዚአብሔር መልእክቱን አስይዞ መልእክተኛውን ልኳል። መልእክቱም ሂዶ ደርሷቸዋል፣ ተሰብኮላቸዋል ይላል ቁጥር 13 14 ይህን ነው የሚናገረው። ታዲያ እንግዲህ እነዚህ ሰዎች ይህ ሁሉ ተደርጎላቸው ለምን አላመኑም በምንልበት ጊዜ ዛሬ እሱን አያይዘን ስለሆነ የምንመለከተው ከቁጥር 14 እስከ 17 ያለውን ቃል አነብና ትንሽ ከምዕራፍ 9 ከለስ አድርገን ነው የሚቀጥለውን ቁጥር ማየት የምንችለው። ምዕራፍ 10 ቁጥር 14 እስከ 17 ያለውን ቃል በጌታ በኢየሱስ ስም አነባለሁኝ። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? የጌታን ስም የሚጠራ ይድናል ነው የሚለው ከላይ ቁጥር 10 እስከ 13 የጌታን ስም የሚጠራ ይድናል ይላል። እንዴ እነዚህ ሰዎች እኮ ለመዳን ማመን አለባቸው። ካላመኑ እንዴት አድርገው ነው ስሙን የሚጠሩት? አላመኑበትም፣ ሊጠሩት አይችሉም ነው። ከዛስ እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? እንዴ ሰምተዋል ወይ ነው? ያ ተልኮላቸዋል። ያለ ሰባኪስ እንዴት ይሰብካሉ? ወገኖች ሆይ እዚህ ላይ ልክ እንደነገርኳችሁ ላኪው እግዚአብሔር ከዛ መልእክተኛውን ጠራ፣ መልእክቱን አሸከመ፣ ወንጌሉን ወደ መልእክተኛ የሚደርሳቸው ወደ እነሱ ላከ። ይሄ አራት ነገር ሆኖ ላኪው እግዚአብሔር አለ፣ መልእክቱ አለ፣ ሁለተኛ፣ ሶስተኛ ተላኪው አለ፣ አራተኛ መልእክቱን የሚቀበሉ እስራኤላውያን አለ። ይሄ ሁሉ ተደርጎላቸው አልሰሙም የሚለው ይሄንን ነው። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? አላመኑ። የጌታን ስም የሚጠራ ይድናል የሚለው እነሱ መጀመሪያ አላመኑ፣ እንዴት ብለው ይጠሩታል? ባልሰሙትስ እንዴት ያምናሉ? እንዴ አልሰሙም ወይ? ሰምተዋል። ያለ ሰባኪስ እንዴት ይሰማሉ? ሰባኪም ሄዶላቸዋል። መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። አያችሁት? ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስም ጌታ ሆይ ምስክርነታችንን ማን አምኗል አለ። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እንጸልያለን። እናመሰግናሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ክብር ላንተ ይሁን። ተመስገን እግዚአብሔር ሆይ። ዛሬ ደግሞ ቃልህን አስተምረን። ከሁሉ የማንሰውን ልጅህን እርዳኝ፣ አግዘኝ፣ ቃልህን እንድገልጥ መንፈስ ቅዱስ ከኔ ጋር አሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በዚህ ቦታ ከቁጥር 14 ጀምሮ ስናነብ ምን ይላል? አራት ነገር አሰላስሎ ይናገራል። ላኪው እግዚአብሔር መልእክቱን በመልእክተኛው አስይዞ ወደ አይሁዳውያን ልኳል፣ ወደ እስራኤላውያን መልእክቱን ልኳል። እነሱስ ምን አደረጉ? ሰሙ ወይ? አልሰሙም። እንዴ መልእክት እኮ ስላልተላከ ሊሆን ይችላል። ልክ ቁጥር 14 እንዳነበብኩላችሁ። እንዴ ቁጥር 14 ምንድን ነው የሚለው? ተመልከቱ። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? እንዴ አልሰሙ ሊሆን ይችላል፣ ሰባኪ አልተላከላቸው ሊሆን ይችላል የሚል ጥያቄ ነው እያነሳ ያለው ጳውሎስ። ከዛ በኋላ እንግዲህ ይህንን ስለ እኛም ስላለንበት አውድ ልናስብ ያስፈልጋል። ምክንያቱም እንደነገርኳችሁ ምዕራፍ 9 ላይ በዝርዝር አንስተን ያነሳ ነው ስለ እግዚአብሔር ምርጫ አንስቶ በደንብ አድርጎ በዝርዝር ነግሮናል። ምንድን ነው ያ? እስራኤላውያን ያላመኑት ለምንድን ነው?
እንዴ እውነቱን ለመናገር እኮ እነሱ ያላመኑበት ምክንያት ክርስቶስ አያስፈልገንም እምነት አያስፈልገንም ያሉበት ምክንያት እኛ የአብርሃም ልጆች ስለሆንን የእግዚአብሔር ልጆች ነን ስላሉ ነው። ጸሐፊው ደግሞ ጳውሎስ የሚለው ምንድነው? እንዴ የአብርሃም ልጆች ስለሆናችሁ የእግዚአብሔር ልጆች ልትሆኑ አትችሉም ነው። ምክንያቱም አብርሃም ይስሐቅን ብቻ አይደለም የወለደው እስማኤልንም ወልዷል። ታዲያ እስማኤል የእግዚአብሔር ልጅ አልነበረም። ይስሐቅም የወለደው ያዕቆብን ብቻ አይደለም ኤሳውንም ወልዷል። ግን ኤሳው ዘሩ የእግዚአብሔር አልነበረም። ስለዚህ በስጋ ከአብርሃም ዘር በመወለድ ብቻ አይደለም የእግዚአብሔር ልጅ የሚኮነው በምርጫ ነው። አያችሁ። ስለዚህ እስማኤልና ይስሐቅን ያስቀምጥና ይስሐቅን እግዚአብሔር መረጠ ይላል። ከኤሳውና ከያዕቆብ ጋር አስቀመጠና ያዕቆብን መረጠ ይላል። ይሄን ሲያደርግ ደግሞ በግልጽ ነው እግዚአብሔር የተናገረው፣ በስውር በድብቅ አይደለም፣ ፊት ለፊት ነው። በቃ ያዕቆብን መረጥኩ ይስሐቅን መረጥኩ እያለ እየተናገረ ይሄንን ታዲያ እንዴት እንግዲህ ምናልባት እንግዲህ ካደጉ በኋላ ክፉ ስላደረጉ ወይም ደግሞ መልካምን ነገር ስላደረጉ ወይ ደግሞ ራሳቸው ካደጉ በኋላ በምርጫ ነው እንዳይባል ገና እግዚአብሔር በሆድ ውስጥ እያሉ ገና መልካሙንም ክፉውንም ማድረግ ሳያውቁ ገና ሆድ ውስጥ እያሉ ታናሹ ይላል ታናሹ ታላቁን ይገዛል፣ ታላቁ ለታናሹ ይገዛል ተባለለት። ስለዚህ ይሄ የሆነው በምንድነው? በምርጫ ነው። ይሄ ምርጫ ደግሞ አመፃ አይደለም። በቃ እንግዲህ ያዕቆብን እየወደደ ኤሳውን የሚጠላ ከሆነ እንደገና ደግሞ ይስሐቅን ወዶ እስማኤልን የሚጠላ ከሆነ በቃ እግዚአብሔር አመፀኛ ነው አሉ ማለት ነው ሲሉ፣ በዚህ መካከል የእግዚአብሔር አመፃ የለበትም። እግዚአብሔር አመፀኛ ስለሆነ አይደለም፣ በምርጫ ነው። እግዚአብሔር ስለመረጠ ነው፣ በአመፅ አይደለም። ይህንን መረጥክ፣ ይህንን አልመረጥክም። ይስሐቅን ወደህ ከዛ ደግሞ እስማኤልን ደግሞ ጠላህ የሚል አመፅ አይደለም፣ በምርጫ ነው ይህንን ያደረገው። ለምን ይህን ተቀበለ ይህንን አልተቀበልክም ልንለው አንችልም። አመፃ አይደለም ይላል። ምክንያቱም ሲያብራራ ምን ይላል? የምወደውን እምረዋለሁ፣ የምወደውን እራራለታለሁ፣ የምፈልገውን እልከኛ አድርገዋለሁ ብሏልና ይላል። አመፅ አይደለም። በቃ የፈለኩትን እምራለሁ፣ የፈለኩትን እራራለታለሁ፣ የፈለኩትን ደግሞ እልከኛ አድርገዋለሁ ብሏል። ይህም በማለቱ አመፅ አይደለም። ከዛ ቀጥሎ ምስክርነት ያነሳል። ሙሴ እኮ ሲጠይቀው ይላልኝ እነሱን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ ብሎ ነበረ ይላል። ያነሳል፣ ሙሴን ያነሰዋል። ታዲያ ለሙሴ የሰጠው መልስ ምንድን ነው? የማረገውን የማቅ እኔ ነኝ፣ አንተ አትነግረኝም። እንትናን ማር እንትናን አትማር ልትለኝ አትችልም። የምወደውን እምራለሁ፣ የምወደውን እራራለታለሁ ብሎታልና ብሎ ሙሴን ያነሳና ቀጥሎ ፈርዖንንም ያነሳል። ለፈርዖን ምን ብሎታል? ኃይሌ እንዲታወቅ ስሜን በዓለም ላይ እንዲገን ስለፈለግኩ ነው እንጂ ልብህን እልከኛ ያደረግኩት አንተ አሸናፊ ስለሆንክ አይደለም፣ አንተ ብርቱ ስለሆንክ አይደለም። ይህንን ያህል የተገዳደርከው እኔ ልብህን ደንዳና ስላደረግኩት ነው ብሎታል ይላል። እነዚህ እንግዲህ የእግዚአብሔር ቃል ላይ ቁልጭ ብለው ምን ብለዋል? ተጽፈዋል። መጽሐፍ ቅዱሳችን ላይ ምን አድርጓል? ብሉይ ኪዳንም ላይ አዲስ ኪዳንም ላይ ስለተጻፈ ነው ሐዋርያ ጳውሎስ እየነገራቸው ያለው። እንግዲህ የሚያስረዳቸው እንደነገርኳቸው ገና አዲስ ኪዳን በመጻፍ ላይ ነው። አዲስ ኪዳን ገና አልተጻፈም። የብሉይ ኪዳንን መጽሐፍ እያነሳ ነው የሚነግራቸው። ስለዚህ የወደደውን ይምረዋል፣ የወደደውን ደግሞ እልከኛ ያድርገዋል ይላል። ስለዚህ ምሕረት ለወደደ ወይ ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው ሲል ወዲያውኑ ጥያቄ ወደ ሰው አእምሮ የሚመጣ ጥያቄ አለ። እግዚአብሔር እሱ ከሆነ ያደነደነው በመጨረሻ ላይ ደግሞ ለምን ልባችሁን አደነደናችሁ ብሎ የሚቀጣ ከሆነ እንዴት ይህን ነገር ራሱ አደንድኖ ራሱ እንደገና መልሶ ይቀጣል የሚል ወደ ሰው አይምሮ ይመጣል ማለት ነው። እንግዲህ ይሄንን ጥያቄ ገና ሰዎች ሊጠይቁ ይችላሉ ብሎ ራሱ ጳውሎስ እየጠየቀ ራሱ ጳውሎስ ነው የሚመልሰው። የአጻጻፍ ስልቱ እንደዛ ነው። ራሱ ይጠይቃል፣ ራሱ ይመልሳል። ሰው ጥያቄውን ሊያነሳ ይችላል ብሎ በሰው ልብ ውስጥ ሆኖ በሰው ጫማ ውስጥ ሆኖ ራሱ ጥያቄውን ይጠይቅና መልስ ይሰጣል። አጻጻፉ እንደዛ ነው። ጳውሎስ ይጠይቃል፣ መልሶ ራሱ መልስ ይሰጣል። ታዲያ እንዴ ራሱ እንደገና አደንድኖ ራሱ እንደገና የሚቀጣ ከሆነ እንዴ እግዚአብሔር ምንድን ነው የሚሰራው ብለው ሰዎች ከጠየቁ
ይሄንን ለሚጠይቅ ሰውዬ ሲመልስለት ሚላል አንተ ማነህ እግዚአብሔርን ልትጠይቅ? አንተ ማነህ? መጠየቅ አትችልም። አንተ ጭቃ ነህ፣ አንተ አፈር ነህ። እሱ ይሰራሃል። አለቀ በቃ። እሱ ሉዓላዊ አምላክ ነው ብሎ ይመልሳል። የማይሻር የማይገረሰስ የፈለገውን ነገር የሚያደርግ ከፈለገ ይምራል፣ ከፈለገ አይምርም። ካስታወሳችሁ የእንግሊዟን ንግሥት ኤልሳቤጥን አንስተን ነበረ። የእንግሊዟ ንግሥት በስውርም በግልጥም የምትገዛቸው የአውሮፓም የአፍሪካ ሀገሮችም አሉ። የፈለገችውን ትሽራለች፣ የፈለገችውን ትሾማለች፣ የፈለገችውን ትገላለች። ጥይት አንስታ አንዱን ግንባሩን ብትለው የፈለገ ቢሆን ሕጉ አይከሳትም። እንደዛ ሆኖ ነው የተቀመጠው። ብቻዋ ሉዓላዊት ሆና ነው የተቀመጠችው። ሰው ይህንን ያህል ከተሰጠው እግዚአብሔርማ ሉዓላዊ ነው። አንተ ጭቃ ነህ፣ አንተ አፈር ነህ። እሱ ሰሪህ ነው። ሰሪህን ቀና ብለህ ጭቃው ሊያወራው አይችልም ነው እያለ ያለው። ጭቃና ሸክላ ከሸክላ ሰሪው ጋር የመወያየት እቅድ የላቸውም። ጭቃ እንዴት ብሎ ያወራዋል? ጭቃ ቀና ብሎ እባክህን ሮኮቦት ልታረገኝ ትችላለህ ይለዋል ሰሪውን? እባክህ ገንቦ ልታረገኝ ጀበና ልታረገኝ ትችላለህ ሊለው ይችላል? አይችልም። ይሄንን ሐሳብ ማቅረብ አይችልም ብሎ ይዘጋል። ስለዚህ ያንን ክፍል ስናይ ምንድነው ቶሎ ወደ አእምሯችን የሚመጣልን? እግዚአብሔር የመረጣቸው ይድናሉ፣ እግዚአብሔር ያልመረጣቸው ደግሞ አይድኑም ወደሚል ነው የሚወስደን። መቼስ ከአንድ ክፍል ላይ ተነስተን ድምዳሜ ላይ መድረስ አንችልም። ያ ክፍል የሚያወራው በእርግጥ ስለዚህ ነው። ነገር ግን ወገኖች ሆይ ሰዎች ወደ ምንድን ነው ይሄ ክፍል የሚወስዳቸው ብለን ከለጠጡት፣ በጣም ከተለጠጠ መመስከር አያስፈልግም፣ ድካም ነው። የሚድኑት የሚታወቁ ከሆነ የሚጠፉትም የሚታወቁ ከሆነ እኔ ምን አደከመኝ ለምን እመሰክራለሁ ወደሚል ነው የሚያመጣን። ነገር ግን እግዚአብሔር ወገኖች ሆይ እንዲህ እንድንል መጽሐፍ ቅዱሱ አይፈቅድም። ወንጌሉን እንድንናገር ነው የሚናገረው። ወደዛ እንድንሄድ በቃ የፈለገው የሚያድን ከሆነ የፈለገውን የሚያጠፋ ከሆነ እኔ ምን መሰከርኩ አልመሰከርኩ፣ እግዚአብሔር በፈለገው መንገድ አድርጎ ሊያድናቸው ይችላል ወደሚል ነው የሚወስደን። ግን እንደዛ እንድንል የእግዚአብሔር ቃል አያዘንም። መጽሐፍ ቅዱስ በጥንቃቄ ነው መተርጎም ያለበት። አንድ ክፍል ላይ ተመስርተን ሃይማኖትን ማቋቋም አንችልም። ምክንያቱም እዚህ ላይ የምናየው ሰንሰለቱ የተያያዘ ነው። እንደዚህ እንዳንል ሰንሰለቱን አስቀምጦታል። እግዚአብሔር ላኪው አለ ይላል። እግዚአብሔር ላኪው አለ። ከዚያስ መልእክቱ ወንጌሉ አለ። ወንጌሉ ደግሞ መልእክቱ የተሰጠው ሰውዬ ደግሞ አለ። ከዚያስ ይሄ ሰውዬ ደግሞ ወንጌሉን ሄዶ ደግሞ ምን ማድረግ አለበት? መመስከር አለበት ይላል። በዚህ መንገድ ነው መዳን የሚመጣው ብሎ ነው ሐዋርያ ጳውሎስ የሚነግረን። መጽሐፍ ቅዱሳችንን ስናይ እግዚአብሔር በትውልድ መካከል በየዘመናቱ ሰዎችን ሲያስነሳ ሲልክ እንመለከታለን። እግዚአብሔር ሁልጊዜ ምንድን ነው? ላኪ ነው። እግዚአብሔር ሲያስነሳ ሲልክ፣ እግዚአብሔር ሰዎችን ሲያስነሳ ሲልክ ነው የምናየው። እግዚአብሔር ሁልጊዜ መልእክት አለው። ሰው እስካለ ድረስ እግዚአብሔር መልእክት አለው። ጌታ የተመሰገነ ነው። አንድ ሰው ቢኖር እግዚአብሔር ዛሬ መልእክት አለው። ወገኖቼ አንድ ነገር ልንገራችሁ፣ ያላመነ ሰው ምንም ቢሆን ስሌት የለውም፣ ቀመርም የለውም። በኢየሱስ ክርስቶስ አዳኝነት ያላመኑ ሰዎች ሁሉ ምን ያደርጋሉ? ይጠፋሉ። ይሄን ማንም ባለስልጣን ተጽዕኖ ሊያደርግበት አይችልም። ይሄ የእግዚአብሔር ቃል ነው። 4 ነጥብ። ወገኖች ሆይ የግድ ለመዳን በልጁ ማመን ያስፈልጋል። ማመን ስንል የስ አንደርስታንድ አይጋችሁ ምናምን ማለት አይደለም። ማመን ማለት ከልብ ማመን ነው። ኢየሱስ ክርስቶስ ለእኔ ሞቶልኛል፣ ለእኔ ዋጋ ከፍሎልኛል ብሎ ማመን ነው። ጌታ የተመሰገነውን ማመን ሲል እዚሁ ራሱ መጽሐፍ ቅዱስ አስቀምጦልናል። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ነው የሚለው። እነሆ ቃሉ በልብህም በአፍህም እጅግ ቅርብ ሆኖልሃል። ቁጥር 10 ቁጥር 9 እስከ 13 የሚናገረው ይሄንን ነው። ቃሉ እጅግ ከአፍህ ቅርብ ሆኖልሃል። በልብህ እመነው፣ በአፍህ መስክረው። ምን የሚል? ኢየሱስ ክርስቶስ ጌታ እንደሆነ
በአፍህ ብትመሰክር ጌታ ነው አዳኝ ነው ብለህ ብትመሰክር እግዚአብሔርም ከሙታን አስነስቶታል ብለህ ብታምን ትድናለህ። አለቀ። ይሄ ደግሞ በልብህ ቃሉ እጅግ ቅርብ ሆኖልሃል። ወገኖች እዚህ ላይ የተቀመጠው ቃል ምንድን ነው? በልብህ የሚል አለ፣ ከልብ የሚል አለ። ኢየሱስ እርሱ ክርስቶስ ነው፣ የእግዚአብሔር ልጅ ነው። በስጋ መጥቷል፣ በመስቀል ላይ ሞቷል፣ ስለ ኃጢአቴ ዕዳዬን ከፍሏል፣ ሞትን አሸንፎ ተነስቷል። ከዛስ በትንሣኤ ኃይል ተነስቶ በአባቱ ቀኝ በግርማው ቀኝ አርጎ ተቀምጧል። ለሚያምኑ ሁሉ ቅዱስ መንፈሱን የዘላለም ሕይወት የሆነው መንፈስ ቅዱስን ልኳል። ይሄ ነው ወንጌል፣ ይሄ ነው የሚያድነው ወንጌል። ወገኖቼ ወይ ይሄንን ስንል እንድናለን። ስለዚህ ያላመኑ ሰዎች የሚጠፉ ከሆነ እነማን ደግሞ የሚያምኑ እነማን ደግሞ የማያምኑ እንደሆነ ከታወቀ ወገኖች ያለን ብቸኛ አማራጭ ወንጌሉን መስበክ ነው። በቃ ወንጌል በዚህ መንገድ ነው እንዲነገር የተፈለገው እንጂ በቃ የሚድኑትም የታወቁ ናቸው፣ የማይድኑትም የታወቁ ናቸው፣ እኔ ምን አደከመኝ እንድንል መጽሐፍ ቅዱስ አይናገርም። ወንጌልን ስበክ ነው የሚለው። ስበክ። እግዚአብሔር መልእክተኞችን ይልካል። ከዚያስ መልእክቱን ሂደው መናገር አለባቸው። የሰሙ ሰዎች ይድናሉ አይድኑም የእግዚአብሔር ስራ ነው። አለቀ። የኛ ስራ አይደለም። ጳውሎስ ተከለ፣ አጵሎስ አጠጣ፣ ነገር ግን የሚያሳድግ እግዚአብሔር ነው ይላል መጽሐፍ ቅዱስ። አንደኛ ቆሮንቶስ ምዕራፍ 3 እሱን ነው የሚናገረው። አለቀ። እኛ መትከልና ማጠጣት ብቻ ነው። ወንጌሉን መመስከር ብቻ ነው። መጸለይ ብቻ ነው። ቃሉን መናገር ብቻ ነው። ማሳደግ ማዳን የእግዚአብሔር ስራ ነው፣ የኛ አይደለም ወገኖች ሆይ። ስለዚህ ለኛ የተሰጠነ አማራጩ ትክክለኛው ይሄ ነው ማለት ሳይሆን ወንጌሉን ሂደን መመስከር ነው። አንድ ሰው ደግሞ እንዲሰበክለት ሰው መሆን ብቻ ይበቃል። ነጭ ሊሆን ይችላል፣ ጥቁር ሊሆን ይችላል፣ የተማረ ሊሆን ይችላል፣ ያልተማረ፣ ሴት ልትሆን ትችላለች፣ ወንድ ሊሆን ይችላል፣ ትንሽ ሊሆን ይችላል፣ ትልቅ፣ ከተመኛ ሊሆን ይችላል፣ ገጠሪ፣ ሀብታም ሊሆን ይችላል፣ ድሃ፣ የፈለገ ይሁን ሰው ከሆነ ወንጌል ሊነገረው ያስፈልጋል። አንድ በጣም የታወቁ አሜሪካዊ በጣም ወደ 50 የሚሆን መጽሐፍ የጻፉ ናቸው። ዋሪን ዊልዚቢ የተባሉ ሰው ናቸው። በጣም የታወቁ፣ ብዙዎቻችሁ መጽሐፋቸውን አንብበዋል። በጣም የመጽሐፍ ቅዱስን ትርጉምን አብዛኛውን የጻፉ ናቸው። ምን አሉ ሲናገሩ፣ አንድ ጓደኛዬ እንዲህ አለኝ፣ ወንጌልን ለመስበክ ያለብን ግዴታ ከአራት አቅጣጫ ነው አለኝ አሉ። ከአራት አቅጣጫ ማለት ነው ከላይ፣ ከታች፣ ከውጭና ከውስጥ ነው ብሎኛል ግዴታው አሉ። ያንን ሲዘረዝሩ ምን አሉ? አንደኛ ከላይ ያለበትን ምክንያት ሲናገሩ ማርቆስ 16 ቁጥር 15 ምን ይላል? ጌታ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሏል። ከላይ ምን ብሎ አዟልኝ? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሏል ከላይ ጌታችን አሉ። ከታች ደግሞ አለ እንዴ ብላችሁ እንዳታስቡ። ከታች ደግሞ ሉቃስ ምዕራፍ 16 ቁጥር 27 ላይ የምናውቀው አንድ ታሪክ አለ። እሱ ምንድነው? በምሳሌ የተነገረ በጣም ባለጸጋ የነበረው ልብሰ ሲልክ፣ ልብሱ በጣም ውድ ኤክስፔንሲቭ የሆነ በመንደላቀቅ የነበረ ባለጸጋ ሀብታም ሰው ነበረ። በሩ ላይ ደግሞ አንድ አልዓዛር የሚባል በቁስል የተመታ ቁስሉ ውሾቹ የሚልሱት የነበረ አንድ ድሃ ሰው ነበረ እና ሁለቱም ሞቱ። የሚበላው የሌለው የነበረ አልዓዛር ምስኪን ፍርፋሪ ለምን የነበረ ከውሾች የወደቀውን ፍርፋሪ ሊበላ ይመኝ የነበረው አልዓዛርም ሞተ። ያ ባለጸጋውም ሞተ። አልዓዛር ወደ አብርሃም እቅፍ ሄደ። ከታች የሚለውን ሲናገሩ ከዛ በኋላ ያ ደግሞ ባለጸጋው ደግሞ ወደ ሲኦል ሄደና ቀና ብሎ ሲመለከት እየተንገበገበ አልዓዛርን አየው በአብርሃም እቅፍ። አብርሃም አባቴ እባክህ አልዓዛርን ላክልኝ አለ። በምድር ያዝ እንደነበረ እዛም ሊያዝ ፈልጓል። እባክህን እዚህ እየተንገበገብኩ ነው፣ እንደው እኔ እኮ በጆግም በእቃም አይደለም ውሃ ፈለው በጣቱ እንደው መጥቶ ከንፈሬን እንዲያርስልኝ እባክህ ንገርልኝ ይለዋለኝ። አብርሃምም በእናንተና በእኛ መካከል ትልቅ ገደል አለ፣ ልንገናኝ አንችልም አለው። እንደዛማ ከሆነ በቃ 5 ወንድሞች አሉኝ፣ እኔ ወዳለሁበት መጥተው እንዳይንገበገቡ እንዳይቃጠሉ እባክህ ሂዶ ይንገርልኝ ይለዋለኝ። አይ ይለዋል፣
የሙሴ ሕግና ነቢያቶች እዛ አሉ ይነግሯቸዋል ይላል። እንግዲህ ወገኖች ሆይ ሙሴና ነቢያት አሉ ብሎ ይነግረዋል። ይሄ የሚጮኸው ሰውዬ ከስር ሆኖ ነው። ከስር ከታች ማለት ነው። ከታች የሚለውን ማስተላለፍ ተፈልጎ ነው። እንግዲህ እኔ ሚስ አድርጌዋለሁና ምድር ላይ ያለሁኝ ሚስ አድርጌዋለሁ፣ እነሱ ሚስ አድርገው እኔ ወዳለሁበት እንዳይመጡ እባክህ ሂዶ ይንገርልኝ የሚል ከታች መልእክቱን ያስተላልፋል ማለት ነው። ሶስተኛ ከውጭ ደግሞ የሚለው የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ሐዋርያ ጳውሎስ የወንጌል ቡድኑን ይዞ ወደ ኢሲያ ለመሄድ ፈለገ። ወንጌልን ለመስበክ ወደ ኢሲያ ለመሄድ ሲፈልግ መንፈስ ቅዱስ ከለከለው ይላል እና ያው ሲሰብኩ ውለዋል፣ ደግሟቸዋል። ልክ ሲተኙ በራእይ ከሜቄዶንያ ከፊልጵስዩስ ማለት ነው፣ ከሜቄዶንያ ወገኖች ሆይ አንድ ሰው እባክህ ባህሩን ተሻገርና እርዳን የሚል በራእይ ይመለከታል ማለት ነው ጳውሎስ። ከዛ በኋላ ተሻገረና ሄዶ ወንጌልን ሲሰብክ እንመለከታለን ማለት ነው። ጌታ የተመሰገነ ይሁን። ስለዚህ ከውጭ ይሄንን። አራተኛው ከውስጥ ለሚለው ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ የክርስቶስ ፍቅር ግድ ይለናል ይላል። ስለዚህ ከአራት አቅጣጫ ግድ ይላል ወንጌልን ለመስበክ ይላል። ወደ ዓለም ሁሉ ሂዱ፣ ከዛ ወደ አባቴ ቤት እንድትሄድ እለምንሃለሁ፣ ናና እርዳንና የክርስቶስ ፍቅር ግድ ይለናል የሚል አራቱን ሐሳብ ሲያነሱ እንመለከታለን። ስለዚህ ወንጌልን መናገር አለብን። ግን እዚህ ጋር ያለው ሐሳብ በጽናት ስንመለከተው ላኪው መልእክተኞችን ልኳል። ላኪው እግዚአብሔር ነው። መልእክቱን አስያዘና ለመልእክተኞቹ ሰጠና ላከ ወንጌልን እንዲሰብኩ። መልእክተኞቹ ሂደው ወንጌልን አሰሙ፣ ወንጌልን ለሰዎቹ ነገሩ። ከዛ በኋላ ምንድን ነው የሚለው? ያነበብኩላችሁ ወንጌሉን አላመኑም፣ አልታዘዙም ይላል። ሰዎቹ አላመኑም ይላል። ይሄንን ለማለት ኢሳይያስን ይጠቅሳል። እንግዲህ በጣም ብዙ ትንቢቶችን የተናገረው ኢሳይያስ ነው። በጣም ብዙ ትንቢቶችን ስለ ኢየሱስ ክርስቶስም ዲቴል ብዙ ነገር የተናገረው ኢሳይያስ ነው። አሁንም የሚጠቅሰው አዲስ ኪዳን የለም፣ የሚነግራቸው ከራሳቸው መጽሐፍ ነው። ምን ያደርጋቸዋለኝ? ኢሳይያስ 52 ቁጥር 7ንና ናሆም ምዕራፍ 1 ቁጥር 15ን ያነሳልኝ። አያችሁ፣ ያነሳል። ምንድን ነው የሚለው? በጣም የሚገርማችሁ አውዱን ለመጠበቅ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ይላል። ያማሩ እግሮች። የሚገርማችሁ አንድ የሚሽን አገልግሎት አይታያችሁም? እዚህ ላይ ያማሩ እግሮች የሚባሉ እየሄዱ የሚናገሩ የምስራቹን የሚናገሩ ወገኖች ሆይ፣ በሀገራችን የምስራች ሲባል ምስር ብላ ይባላል። እየሄዱ የምስራች እያሉ ኢየሱስ ክርስቶስ እንደሚመጣ እንደሚሞት። ወንጌል ምንድን ነው? ኢየሱስ ክርስቶስ ከሰው ልጅ ይወለዳል። ከዘላለም የነበረ ከሰው ልጅ ይወለዳል። ከዚያስ በመስቀል ላይ ይሞታል። ከዚያስ ከሞት ይነሳል። ከዚያስ ያርጋል፣ ተመልሶ ይመጣል። ይሄ ነው ወንጌል። ይሄንን እየሄዱ ተናግረዋል ይላል ኢሳይያስ 52 ቁጥር 7። እነሆ ላንብብላችሁ። እንግዲህ ኢሳይያስ ተመልከቱ። ኢሳይያስ የተጻፈ ቃል ነው የሚነግራቸው፣ ዝም ብሎ አይደለም። ኢሳይያስ 52 ቁጥር 7 የምስራች የሚናገር ሰላምን የሚያወራ የመልካሙን ወሬ የምስራች የሚናገር መድኃኒትንም የሚያወራ። መድኃኒት ማን ነው? ኢየሱስ። የሚያወራ ጽዮን አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው ይላል። ናሆም ምዕራፍ 1 ቁጥር 15ም የሚናገረው ይህንኑ ቃል ነው። ይህንኑ ቃል ነው። መልካምን የምስራች የሚያወሩ እግሮች የተባረኩ ናቸው፣ በተራሮች ላይ ናቸው ይላል። ወገኖች አንድ የሚሽነሪ አገልግሎት እንግዲህ ይታያቸዋል። በዚህ ወንጌልን የሚናገሩ የእግዚአብሔርን ቃል የሚናገሩ ወገኖች እግሮች ይታያሉ። ምን ማለት ነው? ናሆምም ሲናገር ምን ብሏል? ምዕራፍ 1 ቁጥር 15 ስናነበው እነሆ የምስራችን የሚያመጣ ሰላምን የሚያወራ ሰው እግር በተራሮች ላይ ነው ይላል።
ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስለቶችህንም ክፈል ይላል። የሚገርማችሁ ናሆም ይህንን ትንቢት በሚናገርበት ጊዜ የአንድ ድል ታሪክን አንስቶ ነው የሚናገረው። ለእስራኤል ሕዝብ በጣም ቀንደኛ የሆነው ጠላት አሦር ዋና ከተማውን ነነዌ አድርጎ እስራኤልን ያስጨንቃት ነበር እስራኤል። ከዛም በኋላ ይሄ አሦር ድል ተደረገ። በጣም ድል ሲደረግ ለእስራኤላውያን ከፍተኛ ደስታ ሆነ፣ ፌሽታ ሆነ እና ሲነገራቸው ሄዱና አሦር ድል ተደርጓል ብለው አዋጁን ተናገሩ ማለት ነው። የሚናገሩትን ሰዎች ነው ያማሩ እግሮች የሚላቸው። ሁልጊዜ የረገጣችሁት ቦታ የደረሳችሁበት ቦታ ነው ማለት። ካልደረሳችሁ እግራችሁ አይረግጠውም። መድረስ ማለት እግራችሁ መርገጥ አለበት። ወገኖች ሆይ ወንጌል የሚናገሩ ሰዎች የሚሉት ምንድን ነው? ሞት ተሸንፏል ነው። ለምን? ወንጌል የሚለው ሞት ተሸንፏል ስለሆነ። ይሄ ማለት ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ የሚለው ይሄ ነው። አለቀ። እነዛም ሂደው አሦር ተሸንፏል ብለው ተራራው ላይ ወጥተው ይናገራሉ በእግራቸው ሄደው። እነዚህም አሁን ኢየሱስ ክርስቶስ ከሞት ተነስቷል፣ አሁን በአባቱ ቀኝ ነው ያለው፣ ተመልሶ ይመጣል ብለው የሚናገሩት በእግራቸው ሄደው ነው። ያማሩ እግሮች የተባረኩ ናቸው ይላል። አሁን ጌታ ሞት አይደለም። አሁን ጌታ መናፍስቶች አይደሉም። አሁን ገዢ የሆነው ኃጢአት አይደለም። አሁን ገዢ የሆነው የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። ሃሌሉያ! ይህንን ነው የሚናገሩት ሰዎቹ። ሄደው የሚናገሩት ይሄ ነው። ከሞት ተነስቶ ሕያው ሆኖ በአባቱ ቀኝ ተቀምጧል፣ ተመልሶ ይመጣል። ለሰዎች ለመናገር ሰዎቹ ምን መሆን አለባቸው? መሄድ አለባቸው። ካልሄዱ ይህንን ነገር ሊናገሩ አይችሉም። ወገኖች ሆይ ይሄ በዚህ ዘመን ቢሆን ኑሮ አይሰራም። የማይሰራበት ምክንያት ምንድን ነው? በዚህ መንገድ አይገለጥም ነበረ። መጽሐፍ ቅዱሳችን በዚህ ዘመን ቢሆን ኑሮ መሄድ አያስፈልጋቸውም ነበረ ወገኖች። ምክንያቱም አሁን በስልክም መናገር ይቻላል። ይሄው አሁን እኔ በፌስቡክም በዩቲዩብም አሁን ይሄው ወንጌሉን እየተናገርኩ ነው። ያኔ ግን ለመናገር የግድ መሄድ ያስፈልግ ነበረ። የግድ መሄድ ያስፈልጋል። ስለዚህ እነዛ ነዋሪዎቹ ጋር እነዚህ ቃሉን የሚናገሩ ሰዎች ወይ ድል አብሳሪዎች አገሩን አቋርጠው ወንዝ፣ ሸንተረሩን፣ ተራራውን፣ ጋራውን ሁሉ አቋርጠው እዛ ይሄዱና ወደ ከተማው ዮናስም ይላል አይደል ከ3 ቀን ጉዞ በኋላ ወደ ተራራ ከፍተኛ ወደ ተራራ ወጣና ነነዌ ትገለበጣለች ብሎ እንደጮኸ እነዚህም አገሩን፣ ሸንተረሩን፣ ወንዙን ሁሉ አቋርጠው ልክ ሲደርሱ ከፍተኛ ተራራ ላይ የሆኑና ድምፃቸውን ያሰማሉ። ምን ይላሉ? አሦር ተሸንፏል፣ ድል ተነስቷል ብለው ምን ያደርጋሉ? ይናገራሉ። ስለዚህ መድረሳቸው የግድ ነው፣ መሄዳቸው የግድ ነው። ወገኖች ሰዎችን ወንጌል እንድንሰብካቸው የግድ መድረስ አለብን። ያማሩ እግሮች ማለት የሚደርሱ እግሮች፣ ሰላምን የሚናገሩ ጽዮን አምላክሽ ነግሷል የሚሉ እግሮች ያስፈልጋሉ። ስለዚህ ሰንሰለቱ ተቀጣጥሎ ነው የምንመለከተው። ላኪው እግዚአብሔር መልእክተኞችን ላከ። መልእክተኞችን አሸክሞ መልእክቱን ላከ። ነገር ግን ለምስራቹ ቃል ምን አላሉ? አልታዘዙ፣ እምቢ አሉ ማለት ነው። ወገኖች ሕግ የተሰጠው ሰው እንዲታዘዘው ነበረ። ይኸው ሕጉ ተሰጥቷል። 39ኙ መጽሐፍ ታዘዙት ነው። አሁን ወንጌሉም የሚለው ደግሞ ምንድን ነው? ወንጌሉ ይነገራችኋል፣ ምን በሉት? ታዘዙት ነው። ግን ምን ማለት ነው መታዘዝ በምንልበት ጊዜ በአዲስ ኪዳን ማመን ነው። አለቀ። ክርስቶስ የሕግ ፍጻሜ ነው ይላል። ክርስቶስን ስንቀበል ሕጉን ሁሉ ፈጸመ። አለቀ አለቀ። ሌላ መጣር፣ መልፋት፣ መጣጣር፣ መታገል አያስፈልግም። ክርስቶስ የሕጉ ፍጻሜ ነው። አለቀ። ክርስቶስን ስትቀበል ሕጉ ሁሉ በአንተ ውስጥ ተፈጽሟል። ጌታ የተመሰገነ። ስለዚህ በአዲስ ኪዳን መታዘዝ ማለት ማመን ማለት ነው። ምክንያቱም ማስረጃ ያስፈልጋል። ዮሐንስ ወንጌል ምዕራፍ 6 ላይ
የእግዚአብሔር ሥራ ምንድነው ንገረን እንድንሰራው አሉት ኢየሱስ ክርስቶስን። ንገረን፣ እንሰራዋለን፣ እናደርገዋለን፣ ድሮም እየሰራን ነው፣ እየለፋን ነው፣ እየታገልን ነው ሲሉት ምን አላቸው ኢየሱስ ክርስቶስ? የእግዚአብሔር ሥራማ እርሱ በላከው እንድታምኑ ነው፣ አለቅ። ልፋትም ጥረትም አያስፈልግም፣ እሱ በላከው እንድታምኑ ነው አላቸው። አሁን በአዲስ ኪዳን መታዘዝ ማለት ወገኖች ሆይ ማመን ነው። ለምን መታዘዝ ሆነ ካላችሁ አንዳንድ ሰዎች ምን ብለው ሊያስቡ ይችላሉ? ማመን መታዘዝ ከሆነ እኔ ግጥም ያልኩ አማኝ ነኝ፣ ኑሮዬን፣ ህይወቴን፣ ላይፌን አትከታተሉ እንጂ እኔ ደንበኛ አማኝ ነኝ ብለው ሊናገሩ ይችላሉ። ወገኖች ሆይ ያልገባን ነገር ሎጂኩ ካመንን የክርስቶስን ህይወት ከተቀበልን ቀሪውን ህይወት በሙሉ አንተ ጣርክም አልጣርክም የመታዘዝ ህይወት ነው የሚሆነው። ምን ማለት ነው? ስናምን የሚሰጠን የእግዚአብሔር መንፈስ ስናምን ሙት የነበረው መንፈሳችን ሕያው ይሆናል። ስለዚህ ከዛ በኋላ የምንኖረው ኑሮ የመታዘዝ ይሆናል ማለት ነው። በየዕለቱ በየቀኑ በየደቂቃው ህይወታችን ወገኖች ሆይ የመታዘዝ ይሆናል። ብዙ ሰው ማመን መታዘዝ መሆኑን ባለማወቁ አምኛለሁ፣ በ1983 እጄን ዘርግቼ ጌታን ተቀብያለሁ አምኛለሁ ይላሉ። ወገኖች ማመን ማለት እሱም ነው እሱም አይደለም። ስናምን ስንቀበል ቀሪ ዘመናችን ሁሉ በጽድቅ እንድንኖር የሚያደርገን ነገር ነው የምንቀበለው። ይሄንን ማወቅ ያስፈልጋል። ስለዚህ ሁሉም ለምስራቹ ቃል ምን አላሉም? አልታዘዙም ማለት አላመኑም ማለት ነው። እኛ ሕጉ አለን እምነት ምናምን አያስፈልገንም አሉ ማለት ነው። ቁጥር 16 ኢሳይያስ ያለውን ተመልከቱ አለ። ጌታ ሆይ ምስክርነታችንን ማን አመነ ብሏልና። ተነግሯቸዋል፣ ግን ለምስራቹ ቃል ምን አላሉ? አልታዘዙም። ለሕጉ እንታዘዛለን የሚሉ በጣም በቀላሉ 613ቱን ሕግ ለመታዘዝ እንችላለን የሚሉ አልቻሉም። እንደውም ቆልለው ሺህ ከምናምን አድርገውታል፣ አልቻሉም። ግን ቀላሉን የወንጌሉን የምስራቹን እመኑ ሲባሉ እምቢ ያሉ፣ አልታዘዙም ይላል። ወገኖች የምስራቹ ቃል እንትን ይሆንልሃል እንትን ይሳካልሃል አይደለም የሚለው። የምስራቹ ቃል ኢየሱስ ስለ ኃጢአትህ ሞቶልሃል። የምስራቹ ቃል ዕዳ ተከፍሎልሃል። የምስራቹ ቃል ፍርድ ተወግዶልሃል፣ ሞት ተሸንፎልሃል። የምስራቹ ቃል ሕይወት ክርስቶስ ሞቶልሃል መጥቶልሃል ነው የሚለው። እባካችሁ ወገኖች ይሄንን በምንም አይነት ምን አድርገው አንቀይጠው፣ ልንቀይጠው አይገባም ወገኖች ሆይ፣ መቀየጥ የለበትም። ታዲያ እንዴት ላመነ ሰው ኢየሱስ ክርስቶስ የምስራች ሊሆን ይችላል ካላችሁኝ፣ ኢየሱስ ክርስቶስ ለአማኞች ዕለት ዕለት የምስራች ነው። ካልሆነላችሁ መፍራት ነው ያለባችሁ። ዕለት ዕለት የምስራች ነው። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 ላይ በጣም በተሳሳተ መንገድ የምንተረጉመው የእግዚአብሔር ቃል ነው። ብዙ ጊዜ ለተሳሳተ ሰው ወይንም ላላመነ ሰው ነው ብዙ ጊዜ ይሄንን የምንጠቅሰው። ምንድን ነው የሚለው? እኛ በመምጣታችን እናንተን በማገልገላችን የምትካፈሉትን ጸጋ በከንቱ የሚለውን አስቡ። በከንቱ እንዳትቀበሉ ትለምናችኋለሁ። ከንቱ እንዳታረቁት ማለቱ ነው። እለምናችኋለሁ። ምክንያቱም ይሄ ጸጋ የሚያድን ጸጋ ነው። በተወደደ ሰዓት ሰማሁህ፣ በማዳንም ቀን ረዳሁ ተብሎ እንደተጻፈ ይላል። ከብሉይ ኪዳን አንስቶ ነው የሚነግራቸው ይላል። ብዙውን ጊዜ ይሄንን ለማን ነው የምንጠቅሰው? ሰዎች ጌታን እንዲቀበሉ ላላመኑ ሰዎች ነው የምንጠቅሰው። ወገኖች ሆይ ልክ አይደለም። ግን ክፍሉን በደንብ ስንተረጎመው ይሄንን አይደለም የሚናገረው። ላልዳኑ ሰዎች ብንጠቅሰው ወንጀል አይደለም። ግን አፈታቱን ይሄንን በደንብ አድርገን ስንመለከተው ለቆሮንቶስ አማኞች ነው የተነገረው። ለአማኞች ነው፣ ላላመኑ ሰዎች አይደለም። ላላመኑ ሰዎች ብንጠቅሰው ምንም ችግር የለም፣ ወንጀልም አይደለም። ግን ላመኑ ሰዎች ለቆሮንቶስ አማኞች ነው። ምን እያላቸው ነው? ክርስትና አንድ ጊዜ አምነን የምንድንበት ብቻ ሳይሆን ዕለት ዕለት የምንድንበት ነው። ጸጋው ያስፈልገናል። ጌታን ስንቀበል እውነት ነው በጸጋው ሄዳን ነው። ከዛ በኋላ ደግሞ ዕለት ዕለት ጸጋው ደግሞ ለመዳን ያስፈልገናል። ከዘላለም ሞት፣ ከኃጢአት ዕዳ፣ ከጨለማው ስልጣን 100% ድነናል።
ስናምን ድነናል። አለቀ። ምንም ሽራፊ ቅናፊ የለውም። በቃ ድነናል ወገኖች፣ አለቀ። ሲልድ ሆነናል። ወደ ጌታ ብንሄድ የዘላለምን ሕይወት እንወርሳለን። 4 ነጥብ። እዚህ ጋር ግን ዕለት ዕለት ከኔነኝነት፣ ከኃጢአተኝነት፣ ከስጋ ስራ ወዘተረፈ ወገኖች ሆይ እንድናለን። እዛ መጨረሻ ላይ ደግሞ ከስጋ ከሞት ከመበስበስ ከውርደት ኢየሱስ ክርስቶስ ሲገለጥ ምን እናደርጋለን? እንድናለን። በክርስቶስ ኢየሱስ ስናምን መንፈሳችን ዳነ። 4 ነጥብ፣ አለቀ። በምድር ላይ ስንኖር ደግሞ ዕለት ዕለት ደግሞ ከኃጢአት ከውድቀት ወገኖች ሆይ ከኔነኝነት ከስጋ ስራ ምን እያለን እንሄዳለን? እየዳነን እንሄዳለን። ፊልጵስዩስ ምዕራፍ 2 ቁጥር 12 ጀምሮ ስታነው መዳናችሁን ዕለት ዕለት ፈጽሙ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23ም ኢየሱስ ክርስቶስ በሚገለጥበት ጊዜ ያለ ነቀፋ እንድትሆኑ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ፈጽመው የተቀደሱ የተጠበቁ ይሆነ ይላል። ወገኖች ሆይ ይህ አካላችን የጌታ ማደሪያ ነው። ልክ ጌታን ስንቀበል መንፈሳችን ይድናል። ከዛ ደግሞ ነፍሳችን ዕለት ዕለት ደግሞ በቃሉ በመንፈስ ቅዱስ ከኃጢአተኝነት፣ ከስጋ ስራ፣ ከኔነኝነት፣ ከራስ ወዳድነት፣ ከተለያዩ ነገሮች እየዳነች ትሄዳለች። ኢየሱስ ክርስቶስ በሚገለጥበት ጊዜ ደግሞ ስጋችን ይድናል። ሮሜ ምዕራፍ 8 ቁጥር 23 ላይ ስታነቡት ስጋችን ከመበስበስ በእርሱ መገለጥ ይድናል ይላል። ክርስቶስ ሲገለጥ፣ ክርስቶስ ዳግም ሲመጣ ስጋችን የማይበሰብስ ሆኖ ምን ያደርጋል? ከውርደት ይድናል ይላል በመምጣቱ። ግን አሁን እየዳንን ያለነው ይላል። እያንዳንዱ ቀንና ሰዓት የመዳናችን ቀን ነው። ዛሬ አሁን እዚህ ላይ 2 ቃላቶች አሉ ወገኖች ሆይ ልንገራችሁ። ምንድን ነው የሚለው? አሁን እዚህ 2ኛ ቆሮንቶስ ምዕራፍ 6 ቁጥር 1 ጀምሮ ያነበብነው የመዳን ቀን ዛሬ ነው ከተባለ የመዳን ቀን አሁን ነው ይላል። ሁለቱም ቃል የመዳን ቀን ዛሬ ነው፣ የመዳን ቀን አሁን ነው ይላል። ዛሬ አሁን ከተባለ እዚህ ላይ ቃላቶቹ የሚያመለክቱት ወገኖች ሁሌ ማለትን ነው የሚያመለክተው። ለምሳሌ መንፈስ ቅዱስ እንደሚል ዛሬ ተብሎ ሲጠራ በእያንዳንዱ ቀን ይላል ዕብራውያን ላይ። በእያንዳንዱ ቀን መንፈስ ቅዱስ በእያንዳንዱ ቀን እንደሚሰራን ተመልከቱ። ዛሬ የሚባል ቀን የለም። ሰኞ የሚባል ቀን ግን አለ። ለሰኞ ነው የሚሰራው። አርብ የሚባል ቀን አለ። ለአርብ ነው የሚሰራው። ሰኞም አርብም ስንደርስ ነው ቀን የሚሆነው። ዛሬና አሁን ግን የሚባል ቀን ፈጽሞ የለም። ዛሬና አሁን ግን ያለንበት ቀን ነው። ያለንበት ቀን ነው። ቀኑ እንትን ቀን ነው ተብሎ የሚነገረው እንጂ ዛሬ የሚባል ቀን የለም ወገኖች። ስለዚህ ለእኛ ለእያንዳንዱ ቅጽበት በእያንዳንዱ ጊዜ የመዳን ጊዜ ነው። በእያንዳንዱ ቀን በእያንዳንዱ ሰዓት ማለት ነው። እኔ በእያንዳንዱ ሰዓት ቀንን በእያንዳንዱ ሰዓትና ቀን የክርስቶስ ያለህ ብዬ ሁልጊዜ እጮኋለሁ። የመዳን ያለህ ብዬ ሁልጊዜ እጮኋለሁ። ምክንያቱም ብዙ ልንድንባቸው የሚገቡ ነገሮች አሉ። ብዙ ልናመልጥባቸው የሚገቡ ነገሮች አሉ። ይሄ ማለት ከኃጢአት ዕዳ ከጨለማው ስልጣን ከሞት አልዳንኩም ማለት ነው። ኖ ያመንኩ ጊዜ ድኛለሁ፣ አለቀ። ያመንኩ ጊዜ በክርስቶስ ኢየሱስ ሲልድ ሁኛለሁ፣ የዘላለምን ሕይወት አግኝቻለሁ። ጌታ የተመሰገነውን። ነገር ግን ዕለት ዕለት ደግሞ የምንድንባቸው ነገሮች አሉ፣ የምንጮህባቸው ነገሮች አሉ። ጌታ ሆይ ከዚህ ነገር እንዴት ብዬ ነው የምወጣው? ከዚህ ነገር እንዴት ብዬ ነው የማመልጠው? የምንጮህባቸው ነገሮች አሉ። ዕለት ዕለት የምንድንባቸው የምንጮህባቸው ነገሮች አሉ። ምን ነው ጌታ ሆይ የምንላቸው። ስለዚህ ኢሳይያስ ጌታ ሆይ ምስክርነታችን ማን አመን አለ። እንግዲህ ይሄንን ያነሳሁበት ከምን አንጻር ነው ካላችሁኝ፣ የምስራች ብለን ስንል ምስክርነታችን ስንል ትኩረታችን መሆን ያለበት እዚህ ላይ ነው። ምክንያቱም ኢሳይያስ ምዕራፍ 50 ቅድም ያነበብኩላችሁ ኢሳይያስ ምዕራፍ 52 ቁጥር 7 ላይ የተጠቀሰ ቃል ነው። ምንድን ነው? አላመኑም፣ ለምስራቹ ቃል አልታዘዙም ይላል። የምስራቹን ቃል ተነገራቸው፣ እነሱ ግን ምን አላሉም? አላመኑም፣ አልታዘዙም፣ እምቢ አሉ። ምስክርነታችንን ማን አመነ ብሏልና ይላል። ወገኖች በጣም የሚገርመኝን ነገር ልንገራቸው። እንግዲህ በጣም ብዙ ትንቢቶችን የተናገረው ስለ ኢየሱስ ክርስቶስ ከመወለዱ እስከ ሞቱ እስከ እርገቱ ድረስ እያንዳንዱ ነገር ዝርዝር የተናገረው ኢሳይያስ ነው።
በጣም በተለይ የመስቀል ስራውን ደግሞ በስፋት የተናገረው እንደምታውቁት ሁላችሁ በተለይ አይሁዳውያን ቀደው ቢያወጡት በጣም ደስ የሚላቸው ኢሳይያስ ምዕራፍ 53 ነው። ኢሳይያስ ምዕራፍ 53 አቤቱ የሰማነውን ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ብሎ ጠየቀ። ልክ ሲጠይቅ ቀጥሎ የሚለው ምንድን ነው? ከስሩ ከደረቅ መሬት እንደ ቡቃያ አድጓል፣ መልክና ውበት የለውም። ከእርጥብ ቦታ አይደለም፣ ከደረቅ ቦታ እኮ ነው ብቅ ያለው ኢየሱስ ክርስቶስ። ከማይጠበቅ ቦታ እኮ ነው ብቅ ያለው። ከሀገር እንኳን ከትንሿ ቤተልሔም ትንቢት ተነግሮለታል ሆሴ ላይ። አንቺ ቤተልሔም፣ አንቺ ከታላላቅ አገሮች ያነሽ፣ ነገር ግን ከአንቺ መስፍን ይገኛል ተብሎ ወገኖች ሆይ ድንገት አሁን ይህንን ነገር የሰማነውን ማን አምኗል? እንደ ኢሳይያስ ምዕራፍ 6 ላይ ያለው ያ ለማየት የሚያስፈራው የሰራዊት ጌታ እግዚአብሔር እንዲህ ሆኖ መጣ ቢባል ማን ያምናል? የእግዚአብሔር ክንድ ስለማን ተገልጧል ብሎ ጠየቀ። ቀጥሎ የሚለው ከስሩ ከደረቅ መሬት እንደ ቡቃያ አድጓል፣ መልክና ውበት የለውም። ስለ ኢየሱስ ክርስቶስ ኮነ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። እንደኛ የሚያምር ደም ግባት የለውም፣ ውበት የለውም። የተንገላታ የተሰቃየ ሰው ነው፣ የተናቀ ሰው ነው፣ የሕማም ሰው ነው፣ ደዌን የሚያውቅ ነው፣ ሰው ፊቱን እንደሚያዞርበት የተናቀ ነው። እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ። እኛ ግን እንደተመታ፣ በእግዚአብሔር እንደተቀሰፈ፣ እንደተቸገረ ቆጠር ነው። ይሄ መጽሐፍ እጃቸው ላይ እያለ ስለ ኢየሱስ ክርስቶስ አያምኑ። ቁጥር 5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ይህንን እያነበቡ አልበራላቸውም። ቁጥር 6 እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ይሄ በየሰንበቱ በየመንገዱ በየቀኑ የሚያነቡት ነው። ግን አልበራላቸውም። ስለማን ነው የሚናገር? ስለ ኢየሱስ ክርስቶስ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። እስከ ቁጥር 7 ስንቀጥል በሙሉ ቁጥሮቹ የሚናገሩ ስለ ኢየሱስ ክርስቶስ። ግን አልበራላቸው። ይሄ እየተነገራቸው እነሱ ግን አይ ብለው አልታዘዙም። ወገኖች በአዲስ ኪዳን መታዘዝ ማለት ማመን ማለት ነው። እግዚአብሔር ዓይናችንን ያብራልን። መታዘዝ ማለት በሬ ማረድ፣ በግ ማረድ፣ መጾም፣ መጸለይ፣ በየገዳሙ መንከራተት፣ ዋጋ መክፈል፣ ሰውነትን ማክሳት፣ ማንገላታት አይደለም። በአዲስ ኪዳን ማመን መታዘዝ ነው። እግዚአብሔርን መውደድ ማለት ማመን ማለት ነው። በመጽሐፍ ቅዱሳችን እግዚአብሔርን ውደድ ይላል። እግዚአብሔርን መውደዳችን የሚታወቀው ማመን ነው። ከዛ ባልንጀራህን ውደድ ይላል። አለቅ፣ ህጉ አለቅ። ይሄ ነው። ስታምን ታዘሃል። ስታምን እግዚአብሔርን ወድሃል። እግዚአብሔር እየወደድኩ ራሴን እሰጣለሁ ራሴን እስከ መስቀል ድረስ ልንለው አንችልም። ይሄንን ማድረግ የምንችለው በማመን ነው። ካመንን በኋላ ያንን እግዚአብሔር እየወድሃለሁ በቃ አለቀ፣ ለአንተ ህይወቴን፣ ዘመኔን፣ ገንዘቤን ምናምን የምንለውን በቃል ሳይሆን ባልንጀራህን ራስህ በመውደድ ህጉ ተፈጸመ፣ የዘላለምን ህይወት አገኘ። አለቀ። እግዚአብሔርን መውደድ በክርስቶስ ማመን ነው። ከዚያስ እግዚአብሔርን መውደድ ደግሞ ማመን ብቻ፣ ያንን ያመንከውን ደግሞ ባልንጀራህን መውደድ ነው። እንደራስህ አድርግ። እግዚአብሔርን ውደድ። በምን? በማመን። እግዚአብሔርን ውደድ በማመን። አለቀ። እግዚአብሔርን ታዘዝ። በምን? በማመን። ስትታዘዝ እግዚአብሔርን አመንክ። አለቀ። ይሄ ነው መጽሐፍ ቅዱስ የሚናገረው፣ እሱን ነው። እግዚአብሔርን የምንታዘዘው ስናምን ነው። እግዚአብሔርን መውደዳችን የምንገልጠው ስናምን ነው። ፍቅራችንም መታዘዛችን የሚገለጠው በማመን ነው። ጌታ የተመሰገነ ይሁን። ለሰውስ ባልንጀራህን ራስህ ውደድ። ያንን እግዚአብሔርን የወደድንበትን ያመንበትን ትእዛዝ ባልንጀራችን ላይ እንተገብራለን ማለት ነው። እግዚአብሔር ማስተዋል ይስጠን። መጽሐፉ አላቸው፣ ግን ዓይናቸው አልበራም። እግዚአብሔር ዓይናችንን ያብራልን። ዘመናቸው የተባረከ ይሁን። እንቀጥላለን፣ እንጸልያለን። እናመሰግንሃለን ቅዱስ አባት ሆይ፣ ስምህ ይባረክ። ክብር ለአንተ ይሁን። ዓይናችንን አብራ ጌታ ሆይ።
ጌታዬ አምላኬ የተሰበረ ልብ ያሻኛል። ጌታዬ አምላኬ የተከፈተ ዓይን ያሻኛል። ማሰሮ ሲሰበር ደብቆም ብርሃን ይወጣል። ስንዴው ሲበሰብስ ቡቃያው ደግሞ ያፈራል። ጌታዬ አምላኬ የሚራመዱ እግሮች ያሻኛል። ጌታዬ አምላኬ የተከፈተ ጆሮ ያሻኛል። ጌታዬ አምላኬ የተከፈቱ ልቦች ያሻኛል። ሃሌሉያ። እናመሰግንሃለን። መንፈስ ቅዱስ ስምህ ይባረክ። የተከፈተ ዓይን የበራ ዓይን እንድትሰጠን እጸልያለሁ። ዓይኖቻችሁ ሲከፈቱ የመጥራቱ ተስፋ የኃይሉ ታላቅነት በቅዱሳን ያለው የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ እንዳለ ጳውሎስ ዓይናችን እንድትከፍት እጸልያለሁ። ብርሃን እንዲበራ እጸልያለሁ። መንፈስ ቅዱስ ያላንተ አይሆንልንም ጌታ። ያላንተ ሕይወት ቦሪንግ ነው። እንኳን በክርስትና መኖር በኑሮ መኖር እንኳን ከባድ ነው ጌታ ሆይ እባክህ መንፈስ ቅዱስ እንድትረዳን እጸልያለሁ። እናመሰግንሃለን። ክብር ላንተ ይሁን። አባ ተባረክ። የሚሰሙ ሁሉ ጆሮአቸው ይከፈት፣ ዓይናቸው ይብራ። በኢየሱስ ክርስቶስ ስም አሜን።